አደረገው። አሸው እግዚአብሔር አሸው እምሽክ አደረገው። አንዳንዶቻችሁ እንዲህ እየታሻችሁ ነው። እምሽክ እያደረጋችሁ ነው። እግዚአብሔር ምንድነው ልብ ውስጥ ያለው ሞቲቭ? ምንድነው ልብሽ ውስጥ ያለው ሞቲቭ? እኔን ነው የምትፈልጊው? የኔን ነገር ነው የምትፈልጊው? እጄን ነው የምትፈልገው? ፊቴን ነው የምትፈልገው? እሽት እግዚአብሔር ያማል። እኔ ያመኛል። ልንገራችሁ ለአንዳንዶቻችሁ ኢትስ ፔንፉል። የመጀመሪያውን ስላይድ ታወጣልኛለህ። ዛሬ አንድ ነገር እናደርጋለን። ዘፍጥረት 46:29ን ያነበብኩላችሁ፣ ግን ወደ ዘፍጥረት 37 ትሄዱልኝና ከዘፍጥረት 37 እስከ 46 አብረን እናያለን። እና የዛሬው ስብከት ትንሽ ለየት ይላል። አንደኛ ከ5-10 ደቂቃ በኋላ ነው የስብከቴ ርዕስ የሚገባችሁ። ሁለተኛ ደግሞ አንድ ነገር ላይ ነው ፎከስ የምናደርገው። የመጀመሪያውን ስላይድ ታወጣልኛል። አንድ ነገር ላይ ነው ፎከስ የምናደርገውና ዛሬ አንድ ነገር ላይ ፎከስ እናደርጋለን። ስለ ልብስ ነው የምንነጋገረው። የልብስ ጥናት ነው የሚኖረን። የሰማችኝ ነው። ልብስ ነው የምናጠናው እና ጆሲ የቡቲክ ነጋዴ ሊያረገን ነው። እንዴት ነው? የመጀመሪያው ስላይድ ላይ ኧረ ተው እንዴ! የመጀመሪያው ስላይድ ላይ ፕሊዝ። ጌታ ይባርካችሁ። ቴንክ ዩ። ስለ ልብስ ነው የምንነጋገረው። ኦኬ ሶ ልብስ ማለት ምንድነው? ይሄ ማለት ነው፣ ሌላ ነገር አይደለም። ልብስ ነው የምናወራው እና በ5-6 ቻፕተሮች ውስጥ ስለ አንድ ሰው ልብስ እንነጋገራለን። እግዚአብሔር በልብስ ውስጥ ይናገረናል። አሜን። አይ እግዚአብሔር በአንድም በሌላም ይናገራል ይላል ቃሉ። እስቲ ዛሬ በልብስ ይናገረን። እሺ በልብስ ማለት ነው፣ ሌላ ነገር አይደለም። አንድ ታሪክ ልንገራችሁ ወደ ስብከቴ ከመሄዴ በፊት። የዛሬ 16 አይ ዶንት ሪሜምበር ብቻ አየር መንገድ ፍሬሽ ሆኜ እንደገባው ቲኬት ነፃ ነበረኝና ትንሽ ብር ይከፍሉን ስለነበር ነጋዴ መሆን አማረኝ እና ታይላንድ ሄድኩኝ ትንሽ ልነግድ ብዬ እና 10 ቀሚስ ገዛው። መልሼ አምጥቼ ለቡቲኮች ሊሸጥ ማለት ነውና 10 ቀሚስና ያው በዛን ጊዜ በጌታም አልነበርኩ 2 ውስኪ ገዛው እና አይዛ አሁን አይደለም እሺ ዛሬ 10 ምናምን ዓመት ነው እና ገዛው 10 ቀሚሶች ይዤ መጣሁና ልሸጥ ሞከርኩና የልብስ ነጋዴ የልብስ ደላላ ለመሆን ሞከርኩ። እዚህ ሲሄድ 30 ብር ይሉኛል፣ እዚህ 35 ብር ይሉኛል። እኔ እኮ የገዛሁት 50 ብር ነው አንዳንዱም ማለት ነውና ብሰራ ልብሱን የሚገዛኝ ጠፋ ማለት ነው። እና መጨረሻ ላይ አንድ ቡቲክ አገኘውና 10ን ቀሚስ ባር ሂሳብ ነው ምናምን ገዛኝ ማለት ነው። የኔ ነገር በቃ ለንግድ የማይሆንልኝ በየ ተስፋ ቆርጬ ሄድኩና በሳምንቱ እዛ ቡቲክ ስገባ ያ ቡቲኩን ልብሶቹን የገዛኝ ልጅ ለሌሎች ሰዎች ልብስ ሲሸጥ አገኘሁት ማለት ነውና እኔ ያመጣቸውን 10 ቀሚሶች አንዱን አውጥቶ ሊሸጥ ሲወጣ አየሁትና ይሄ ሰውዬ እስቲ ስንት ነው የሚሸጠው ለማየት ፈልጋለሁ ብዬ ቆምኩ። ከኔ 40 ብር ገዝቶ እሱ 250 ምናምን ብር ይሸጠዋልና ይሄ ምርጥ ቀሚስ ተመልከቱ፣ እኔ በልዩ ትእዛዝ ያስመጣሁት ነው እና በ200 ምናምን ብሎ እዛው ቆሜ እያየው እኔ በ40 ብር የሸጥኩለትን እሱ በ250 ሸጠ እና ገባኝ። እዛን ጊዜ በቃ የልብስ ደላላነት ለኔ አይሆነኝም ማለት ነው። አትሊስት የልብስ ነጋዴ ባልሆን የልብስ ሰባኪ ግን ልሆን። ዛሬ ስለ ልብስ እንነጋገር እና እግዚአብሔር በልብስ ውስጥ አልፎ ይናገራል። አሜን። እና ስብከት የሚገባችሁ እንዳልኳችሁ ከ10-15 ደቂቃ ከ5-10 ደቂቃ በኋላ ሊሆን ስለሚችል በደንብ ስሙኝ። ዘፍጥረት 36 ላይ እንሄዳለን። ከዛ በፊት ግን ዘፍጥረት 46:29 ላይ በጣም አስደናቂ ልብን የሚነካ ቃል አለ። ዛሬ የምናየው ልብስ በአጭሩ የዮሴፍን ልብሶች ነው የምናየው። ዮሴፍ የለበሳቸው ልብሶች እናያለን። እግዚአብሔር በልብስ ውስጥ አልፎ ደግሞ ለእያንዳንዳችን የሚያስፈልገንን ይናገረናል። ምን አልኳችሁ? የዮሴፍ ምን አልኳችሁ? ስለዚህ ዛሬ ስለምንድን ነው የምንነጋገረው? በቃ አያችሁ፣ እኔን ምናምን እኮ ትረሱኛላችሁ። አትሊስት እችን ስብከት እንዳትረሱ ልብስ የምትለዋን ይዛችሁ ውጡ ማለት። ዘፍጥረት 46:29 ላይ በጣም ደስ የሚል አስደናቂ ታሪክ አለ። የዮሴፍን ታሪክ ሁላችንም ሳንዴ ስኩል ውስጥ ተምረነዋል። ታሪኩን እናውቀዋለን። ግን ወደ ኋላ ሄደን ከዘፍጥረት 37 እስከ 46 አብረን ታሪኩን እየሰራን እግዚአብሔር በዛ ውስጥ አልፎ የሚናገርን ነገር እናያለን። ግን ታሪኩን ስለምታውቁት ከመጨረሻውን ጀምርና ወደ በኋላ እንመለሳለን። ኦኬ
የዮሴፍን ታሪክ ብዙዎቻችሁ ስለምታውቁት 29 ላይ እንደዚህ ይላል። ዮሴፍ ሰረገላውን አዘጋጅቶ አባቱ እስራኤልን ለመቀበል ወደ ጌሴም አመራ ይላል። አባት የሆነ ልጅ የሆነ ሰው ይሄንን በያዕቆብ ቦታ ራሱን ተክቶ እንዲያ ይፈልጋሉ። ዛሬ ልጆች ያሉን ማለት ነው። አንዳንድ ጊዜ መጽሐፍ ቅዱሳችን ስናነብ ታውቃላችሁ ታሪክ ይሆንብናል። ግን በእነሱ ቦታ እስቲ ራሳችንን እናስገባ። ኦኬ ዛሬ ያዕቆብን ነው እስቲ ለ5 ደቂቃ አሁን ኢማጂን ልጁ ሞቷል ተብሎ የተነገረው ነው። በቃ የሱ ነገር አብቅቷል፣ ሞቷል፣ ጠፍቷል፣ ሄዷል የተባለ አባት ነው እዚህ ላይ ያለው። እንግዲህ የወለደ ሰው ያውቀዋል የልጅ ሞት እንዴት ከባድ እንደሆነ አይደል? እንኳን የሞተበት አይደለም ልጄ ይሞታል ብለን ስናስብ እንኳን ልባችን ይሸበርብናል አይደል? ኢማጂን ይሄ ያዕቆብ ሀርት ብሮክን የሆነበት ሰዓት ነው። ልቡ የተሰበረበት ልጄን ከዚህ በኋላ አላይም ያለበት ከብዙ ዓመታት በኋላ የተፈጠረ ታሪክ ነው የምንመለከተው። ታሪኩን ዝም ብላችሁ አታንብቡት። ዛሬ በያዕቆብ ቦታ ለ5 ደቂቃ ላድርጋችሁና ኢማጂን ምን አይነት ተርኒንግ ፖይንት እንደሆነ ለያዕቆብ እቺ ሰዓት በጣም አስደናቂ ቦታ ነው። በጣም አስደናቂ ሰዓት ነው ለያዕቆብ። ሞቷል የተባለው የሚወደው ልጁ በህይወት እንዳለ ያገኘበት ቦታ ነው። እግዚአብሔር የተናገረውን ተስፋ እግዚአብሔር የገባውን ቃል ኪዳን የሚያከብር አምላክ እንደሆነ የተገነዘበበት ቦታ ነው። አይ ቲንክ ያዕቆብ የዛን ጊዜ በጣም ኢሞሽናል የሆነ ይመስለኛል። በጣም የደነገጠ ልቡ የተሸበረ ዋው እግዚአብሔር በእውነት የኔን እንባ አየ ያለበት ሰዓት ይመስለኛል ሳስበው። እና እንደዚህ ያለ ወደ ጌሴም አመራ ይልና ዮሴፍ አባቱ ዘንድ ደረሰ ይላል። ሞተ ጠፋ የተባለው ዮሴፍ ጠቅላይ ሚኒስትር ሆኖ አባቱ ዘንድ ደረሰ ይላል። ዋው በጣም ደስ ይላል። ከዛ በኋላ አንገቱ ላይ ተጠምጥሞ ለረጅም ሰዓት አለቀሰ ይላል። ዝም ብላችሁ ይሄንን ሜዲቴት አድርጉት ቤታችሁ ሄዳችሁ በእውነት it must have been a very emotional moment። ሞተ የተባለ በህይወት ኖሮ ጠፋ የተባለውን እግዚአብሔር አስገኝቶ ጭራሽ እንደውም በረሃብና በድርቅ ዘመን ለበረከት ሊያደርግላቸው እንደ አዳኝ ሆኖ በጠፋው ልጅ ፊት ያዕቆብና አባት ተገናኙ። ያዕቆብና ልጁ ተገናኙ። አለቀሰ፣ ተጠመጠመበት። ያዕቆብን አስቡት፣ ዮሴፍንም አስቡት። ወንድሞቹ ሊያጠፉት ሊገድሉት ስንት የተማማሉበት ወንድሞቹ ባሉበት አባትና ልጅ ተቃቅፈው ምን አሉ ይላል? አለቀሱ፣ ተለቃቀሱ። it must have been an emotional time ለያዕቆብም ለዮሴፍም። እስራኤልም ዮሴፍን ይላል በሕይወትህ መኖርህን ስላየው ከእንግዲህ ብሞትም አይቆጨኝም አለ ይላል። ዋው በጣም ይገርማል። አቤት አባት ይሆን አይደለ? ዝም ብዬ ያሰብኩት በጣም this must have been a very emotional time ለአባትም ለልጅም። ደስ ይላል። አሁን ይሄ ዘፍጥረት 46:29 በጣም ደስ ይላል። የእግዚአብሔርን የሪዴምፕሽን ኃይል የሪዴምፕሽንን እጅ የምንመለከትበት የተጠፋፉ አባትና ልጅ የተገናኙበት እግዚአብሔር አስደናቂ ነው የምንልበት ያሉ ወጡ እያለን ጌታን የምናመሰግንበት አይደል? ሽብሸባው እልልታው ምኑም ይሰምርበት ምን በላ ምን ጠጣበት እግዚአብሔርን ሪጆይስ የምናረግበት እግዚአብሔር የተሰበረ ልብ የሚጠግንበት ሰዓት ነው። ደስ ይላል። አሁን ዘፍጥረት 37 እንሂድ። አሁን ታሪኩ ስለምታውቁት በፍጥነት ታሪኩን እያየን እንሄዳለን። እዚህ ውስጥ እግዚአብሔር ለ20ም ለ30ም ሰው መልእክት አለው ብዬ አስባለሁ። ለሆኑ ሰዎች ነው ይሄ መልእክት የሚሰራው ብዬ አስባለሁ። እግዚአብሔር ግን በእኔ ልብ ውስጥ ኃይለኛ የሆነ የሳንቲፊኬሽን የመሰባበር እግዚአብሔር በልቤ ውስጥ የማይመቸውን ነገር እየሰራበት ያለውን ቃል ነው ዛሬ ይዤላችሁ መጣሁ። ከ5 ደቂቃ በኋላ የስብከቴ ርዕስ ይገባችኋል። ዘፍጥረት 37:3 ዮሴፍ ፌቨራይት ልጁ ነበር ያዕቆብ። ታውቃላችሁ ህልም አለመ። ህልም ልይ ብሎ አላለመም። ህልም ካላየው ብሎ ከጌታ ጋር አልታገለም። እግዚአብሔር ግን ስለመረጠው ህልም አሳየው ይላል ብሎ ዘፍጥረት 37 ይጀምራል። ህልም አየ ብሎ ይጀምራል። ህልም አየ ብቻ ብሎ አይጀምርም። ያዕቆብ ደግሞ ፌቨራይት ልጄ ነው ብሎ የመረጠው የሱ ተወዳጅ ልጅ እንደሆነ ስለ ዮሴፍ በመናገር የታሪኩ ጸሐፊ ይጀምርልናል። ዮሴፍ ፌቨራይት ልጅም ልሁን አላለም። ህልምም ላለም አላለም። እንዲሁ እጣ ወደቀበት። እግዚአብሔር እንዲሁ መረጠው። ያዕቆብም ወደደው። ስለወደደውም ይላል ያዕቆብ በጣም የያዕቆብ የይስሐቅ ዲስፈንክሽን ባይዘው የሚጀምረው የቆየ ነው። በቤተሰባቸው ውስጥ ትልቅ ዲስፈንክሽን አለ። ምንም እንኳን የስብከቴ ርዕስ እሱ ባይሆንም ልጅ ስናሳድግ አንዱን ፌቨራይት እያደረጉ ማሳደግ የተጀመረው ባይዘው በያዕቆብ ብቻ አይደለም። ከይስሐቅ ጊዜ ጀምሮ ኤሳው የሚሻል ያዕቆብ የማይሻል እየተባለ ያስተዳደግ መዛባቶችን ትንሽ የምታዩበት ቤተሰብ ነው ባይዘው። በ11 ልጆቹ ፊት ለፊት ፌቨራይት ልጄ ይሄ ነው አለ ያዕቆብ። አይነት እንደ አባት እኮ እንደዚህ በጣም ጥንቃቄ ይፈልጋል አይደል?
በቃ ግን ያዕቆብ አለ ምን ከራሔል የወለደው ልጅ ስለሆነ የተመረጠ ልጅ ነው ብሎ ስላሰበ መረጠው። አልጠየቀም ግን ዮሴፍ አልለመነም። ዮሴፍ አልታገለም ከአባቱ ጋር በፍጹም አላለም። ህልምም አሳየኝ አላለም። ጭራሽ መለኮት ህልም እሰጣለሁ አለው። እና ህልሙ ደግሞ በቃ ወንድሞች ሲሰግዱልክ ያንተ ነዶ ለነሱ ነዶ እያለ ትር 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 እያለ አስደናቂ የሆነ የእግዚአብሔር ቃል ወደ ቤቱ መጣ። አቤት እቺ ታይም በጣም ደስ የምትል ታይም ነች። ወደሚቀጥለው ስላይድ ሄድልኝ። እቺ ታይም በጣም ደስ የምትል ታይም ነች። እንደዚህ ያለ ዘፍጥረት 37 ዮሴፍ 17 ዓመት ወጣት በነበረበት ጊዜ ከአባቱ ሚስቶች ከባላና ከዘለፋ ከተወለዱት ወንድሞቹ ጋር እያለ ይቀጥላል። በፍጥነት ለመሄድ ቨርስ 3 ላይ እንሂድ። እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። በህብረ ቀለማት ያጌጠ እጀ ጠባብም ባይዘው እጀ ጠባብ የኛ ትርጉም ይለዋል እንጂ እጀ ጠባብ ማለት ምን ማለት ነው? ልብስ ነው። ባይዘው ምንም ሌላ ነገር ልብስ ነው። እጀ ጠባብ ኮት ያማረ ልብስ ማለት ነው። የምትመለከቱት ልብስ ምን አደረገለት ይላል? አደረገለት። ምን አደረገለት? አደረገለት። ይሄ ልብስ ምን ይለዋል? አንዳንድ የእንግሊዘኛ ትርጉሞች ኮት ኦፍ ሜኒ ከለርስ ይሉታል። ኮት ኦፍ ሜኒ ከለርስ ወይም ሪችሊ ኦርናመንትድ ሮብ ያጌጠች ልብስ ይለዋል አንዳንድ የአማርኛ ትርጉሞች። ሳይጠይቅ ሳይለምን ሳይታገል አባትየው ቁጭ አደረገለት። ቃል መጣ ማለት ነው። ቃል የመጣው ምንድን ነው? የሆነ ቀን የሆነ ሰዓት ላይ እግዚአብሔር በዮሴፍ የሆነ ነገር ያደርጋል። መጣ ቃል። አቤት ለአንዳንዶቻችን እንደመጣልን እኮ ነው። አንዳንዶቻችን ለኔም የመጣ ቃል አለ። አሁን እኔ በተስፋ የምጠብቀው ቃል አለ። አንዳንዶቻችሁ ወደዚህ ሀገር ስትመጡ እንደዚህ አይነት ልብስ ለብሳችሁ ነው የመጣችሁት እኮ። አንዳንዶቻችሁ ወደ ሆነ ትዳር ስትገቡ፣ አንዳንዶቻችሁ ወደዚህ ቸርች ስትመጡ፣ አንዳንዶቻችሁ ወደ ሆነ አገልግሎት ስትገቡ፣ ወደ ሆነ ቢዝነስ ስትጀምሩ እግዚአብሔር የሆነ ቃል ሰጥቷችሁ ጀመራችሁ። በቃ ተጀመረ ማለት ነው። እኔ ጀመርኩ እናንተ ጀመራችሁ። ኮንቴክስቱ ይለያይ ይሆናል እንጂ እግዚአብሔር ከሆነ ነገር ጋር ሊያገናኛችሁ የዘላለም አምላክ እግዚአብሔር እንደዚህ የሚል ቃል፣ የሚል ትንቢት፣ የሚል ህልም፣ የሚል ራእይ ይዛችሁ መንገዳችሁን ጀመራችሁ ማለት ነው። አሁን አላችሁ እዚህ ውስጥ ብዙ እዚህ ሀገር ስትመጡ እግዚአብሔር ተናግሯችሁ የመጣችሁ ልብስ ለብሳችሁ የመጣችሁ ያጌጠ ልብስ ለብሳችሁ የመጣችሁ እግዚአብሔር ባንተ ይሄ ዓላማ አለኝ፣ ባንቺ ይሄ ዓላማ አለኝ፣ በአሜሪካ ይሄንን ልሰራብሽ እፈልጋለሁ፣ በትዳር ይሄንን ላረግ እፈልጋለሁ፣ በአገልግሎት ይሄን ላረግ እፈልጋለሁ ብሎ እግዚአብሔር ተናግሯችሁ ዛሬ እዚህ የመጣችሁ ሰዎች አላችሁ። ምን ያህል ሰው እንደሆነ አላውቅም። እውነት አይደል? ቃል አለን አይደል? እግዚአብሔር የተናገረን እኔ አሁን በተስፋ የምጠብቀው ቃል አለኝ። አላችሁ አንዳንዶቻችሁ ተስፋ አድርጋችሁ የምትጠብቁት ልብሱን የለበሳችሁበት ቀን የሆነ የዛሬ 4 5 6 ዓመት ሊሆን ይችላል እንጂ አለ እግዚአብሔር የተናገረው ነገር። መጣችሁ። ይሄ ሲዝን በጣም ደስ የሚል ሲዝን ነው። እኔ ምን ብየዋለሁ? ኮት ኦፍ ሜኒ ከለርስ የሚደረግበት ሲዝን ነው ብየዋለሁ። ልብስ የሚደረግበት፣ እግዚአብሔር ቃል የሚሰጥበት፣ እግዚአብሔር ይሄንን በህይወት አደርጋለሁ የሚልበት፣ በአንተ እሰራለሁ የሚልበት፣ ትዳርህ፣ በኑሮ፣ በልጆች፣ በጤና፣ በእንደዚህ አይነት ነገር እግዚአብሔር ይሄንን አደርጋለሁ ብሎ ቃል የሚሰጥበት የመጀመሪያው ያባረ የሸበረቀ ኮት የሚለበስበት የመጀመሪያው ሲዝኑን ጀመረ ዮሴፍ። ምን አይነት ልብስ ለበሰ? ያማረ ልብስ፣ ያማረች ቆንጂዬ ልብስ፣ a richly ornamented robe, coat of many colors ይሏል። ያማረ ልብስ ለበሰ። ጠየቀ? አልጠየቀም። ለመነ። እጣ ወደቀበትማ እግዚአብሔር እንደዚህ ያደርጋለሁ ብሎ ዱብ አለበት። አሁን የዚህን ጊዜ ሃሌሉያ የሚባል መዝሙር የሚዘመርበት ነው። ሃሌሉያ ክብር አለ እኮ እግዚአብሔር በእኔ ሊጠቀም ነው። አቤት ዮሴፍን እኔ በሆነ አሁን ወይ አንዳንዶቻቸው ይሄ ትንቢት የመጣልኝ ጊዜ፣ ይሄ ልብስ የለበስኩ ጊዜ ኢዮስያስ ተገኝ ሚኒስትሪስ 10 ምናምኑን አሰግዳለሁ። እያንዳንድሽ ቢልቦርድ ይለጠፋል። እሳት የሆነ አገልግሎት ተጀመረ ማለት ነው። ቃል ሲመጣ አይደል ወዲያው የሚሆን ይመስለናል። ወዲያው እኔ እርግጠኛ ነኝ ዮሴፍን አልጠየቅኩትም፣ ኢንተርቪው አላረኩትም። በዮሴፍ ቦታ በሆን 6 ወር ማክሲመም ሰጣችኋለሁ ነው የምላቸው ለወንድሞች። እያንዳንድሽ ትደረደሪያታለሽ። እያንዳንድሽ እኔ 2 ያላለምኩም እሱ ስላለኝ ነው። እኔ ልብስ አልለመንኩትም፣ ልብስ ያደረገልኝ እሱ ነው። ያማረ ጌጥ የሆነች ከለርፉል የሆነችው ልብስ ያደረገልኝ እሱ ነው። እኔ ታግዬ አይደለም። እያንዳንድሽ ህልሜ የሚሆንበት ዘመን መጥቷል። ተዘጋጂ። ሚኒስትሪው ተጀምሯል፣ አገልግሎቱ ተጀምሯል፣ ጥሪው ተጀምሯል፣ ምናምኑ ተጀምሯል። ሃሌሉያ የሚባልበት ዘመን ነው። ቃል ሲመጣ እንደዚህ ነው። ባይዘው ከመለኮት ቃል ሲመጣ there is an excitement። ታውቃላችሁ፣ ደስ የሚል ቃል አለ። እግዚአብሔር ሲልክ፣ እግዚአብሔር ትንቢቱን ሲልክ፣ እግዚአብሔር ህልሙን ሲልክ፣ እግዚአብሔር ራእዩን ሲልክ፣ እግዚአብሔር በእናንተ ሊሰራ ያሰበውን ነገር ሲያስቀምጥ በልባችሁ ደስ ይላል። ያማረ ጌጥ ልብስ ትለብሳላችሁ። ከፍታ ነው የሚለው መዝሙር ነው ቤታችሁ የሚሰማው። ከፍታ ነው። በቃ
አየር ላይ ነን ያለ ነው። አየር ላይ ነን ያለ ነው። ደስ ይላል በእውነት በቃ እኔ እዚህ ላይ ባቆምኩላችሁ ደስ ይላል። እኔ አሁን ደስ ይለኛል። እኔ አሁን ደስ የሆነ ቃል የሆነ ጊዜ ላይ መጥቶልኝ እንደዚህ ነው እንቁጣ አየር ላይ በሄድኩ ነው ያልኩት። በቃ እግዚአብሔር ወዲያው የሚያደርገው መሰለኝ፣ ወዲያው የሚፈጽመው ነው መሰለኝ። እኛ ፔንቴኮስታሎች ደግሞ ታውቃላችሁ ሚራክል ስለምናምን ወዲያው ሆነ ከተባለ አሜን የት አለ ነው ምንለው። የት አለ? ልብስ አለበሰለት፣ አሰማመረው፣ ቆንጆ ልብስ ለበሰ፣ ሁልማየ ፌቨራይት ልጅ ተባለ። ዞር ሲል መለኮት ከሰማይ ያየው ይመስለኛል። ቃሉ ላይ አልተጻፈም። ልጄ ያለው ይመስለኛል። እቺን ያማረች ልብስ ብቻ ለብሰህ የከፍታ ዘመን ነው አትልም ከዚህ በኋላ ያለው ይመስለኛል። ከሚቀጥሉት 10 ምናምን ዓመታት ብዙ የልብስ ለውጥ በህይወት ይኖራል። የተናገርኩት ቃል እስኪፈጸም ድረስ ይሆናል ያልኩት ነገር እስኪፈጸም ድረስ ብዙ የልብሶች ለውጥ ይኖራል ያለ ይመስለኛል መለኮት። የሰማችሁኝ ያላችሁት ሰማይ ያለ ይመስለኛል። ምንም እንኳን ባይጻፍልም በቃ ለበስኩ ጨረስኩ አይደለም ልጄ፣ ልብስ ይቀየራል አሁን። ያ ከዚህ በኋላ ይኸውላችሁ ከዚህ በኋላ 4 አይነት ልብስ ነው ማሳያችሁ እና ከልብስ 1 እስከ ልብስ 5 3 አይነት ልብስ በመሃል አሳያችኋለሁ። ወዮ በቃ አይመችም። ከዛ ይሄንን ያማረ ልብስ እንደለበሰ አዩትና ይላል ወንድሞቹ ምን አሉበት? ቀኑበት። ተመልከቱ። ጠሉት ይላል ቨርስ 4 ላይ ጠሉት፣ ቨርስ 5 ላይ ጠሉት፣ ቨርስ 8 ላይ ጠሉት ይልና ከዛ ቨርስ 9 ላይ እሱ ደግሞ ሌላ ህልም አለመ ይላል። ስለዚህ እኔ እርግጠኛ ነኝ ቨርስ 10 ላይ 2 ህልም በተደጋጋሚ ከመጣማ ይሄን ልብስ ከለበስኩ here you go lord ጌታ ላይ ያረጋው ነው ኢየሱስ ጌታ ነው ስትሉ ዛሬ አሁን ስብከቴ ነው ስትሉ ለካ እግዚአብሔር እኛ እንደምናስበው አይሰራም። አንዳንዴ ባካኮ በእውነት እሱ የሚያይበት መንገድና እኛ እግዚአብሔር የተናገረልን ነገር ይፈጸማል ብለን የምንናገርበት የምንመኘው የምናምንበት ነገር ብዙ ጊዜ አይገጥምም። እሱ እንደሚያና የሚገርማችሁ እኛ ወዲያው ኢንስታንት የሆነ ዛሬ የሆነ በፍጥነት የሆነ እዚችው አሁኑኑ የምትሆን ነገር ነው የምንፈልገው። እግዚአብሔር ደግሞ የተናገረውን ነገር ማድረግ ይችልበታል። ነገር ግን የራሱ ጊዜና ሰዓት አለው። አሜን አሜን አሜን። እዚህ ውስጥ እኮ አሁን ላይ ሁላችሁ ጊዜያችሁ የዘገየ ነገራችሁ የዘገየ ሲዝናችሁ ላይ ስታክ ያደረጋችሁ እግዚአብሔር እንዲህ ይላችኋል፣ እኔ የምሰራበት መንገድ አለኝ። አሜን አሜን አሜን። ሲዝን አለኝ፣ የራሴ ጊዜ አለኝ፣ የራሴ ቀጠሮ አለኝ ይላል እግዚአብሔር። ልብስ ተደረገ፣ ያማረ ልብስ ነው። አዎ ከዛ መለኮት ከሰማይ ያለ ይመስለኛል። አሁን የልብስ ለውጥ ይኖራል። ወደ ታሽቶሎጂ ትገባል። ባክ አሁን ከዚህ በኋላ ልብሶቹን እየቀያየረን እግዚአብሔር እንዴት እንዳሻው ዮሴፍን እናያለን። አንዳንዶቻችሁን እንዴት ያሻችሁ እንደሆነ ትመለከታላችሁ። እንዴት እምሽክ እያደረገ ጥብቅ እያደረገ እንትን እያደረገ እንዴት እግዚአብሔር ወደ ተናገረላችሁ ነገር በማይታይ መንገድ እግዚአብሔር እየገፋችሁ እንደሆነ ዛሬ እናያለን። አሜን አሜን አሜን። እግዚአብሔር የተናገረውን መፈጸም ይችልበታል። አባትና ልጅ ተገናኝተዋል ዘፍጥረት 46 ላይ። ከዛ በፊት ግን 5 ልብሶች መቀያየር ነበረባቸው። ስንት ልብሶች አልኳችሁ? 5 ልብሶች። ስንት ልብስ ጎበዞች፣ ጌታ ይባርካችሁ። ከዛ በኋላ ቀኑበት ወንድሞቹ። ምን አለበት የውጪ ሰው እንኳን ቢቀናበት፣ የራሱ ወንድሞች አብረው የበሉ አብረው የጠጡ ወንድሞች ተነሱበት ይላል። ከዛ ወንድሞቹ ዮሴፍን ሸጡት ይላል ቨርስ 12 ላይ ሸጡት። ዶታይን የሚባል ቦታ ሄዱ። ወንድሞችን ልታይ ሂድ ብለው አባትየው እንደላከው እናያለን። ከዛ ያ ህልም አላሚ መጣ አሉ ወንድሞቹ። ከዛ ምን እናድርገው አሉ ሁለተኛ። ከዛ ምን እናድርገው አሉ ዘፍጥረት 37 23 ላይ ሁለተኛው ስላይድ ላይ ትሄድልኛለህ። ሁለተኛ ዮሴፍም ወደ ወንድሞቹ እንደደረሰ የለበሳትን በህብረ ቀለማት ያጌጠችውን ልብስ ገፈፉት ይላል። ሁለተኛ ተገፈፈ ልብሱ። እንዴ ጌታ ሆይ አረጋለሁ ያልከኝ እፈጽማለሁ ያልከው አንተው ራሴ የሰጠኝ እኔ ያላልኩት የተቀበልኩትን ነገር ይገፈፋል። ተገፈፈ፣ ልብስ ተገፈፈ። አይገርማችሁ? ምኑ ተገፈፈ? ልብሱ ተገፈፈ።
ልብሱ ተገፈፈ። እሺ እንሂድ ዘፍጥረት 31 ላይ ዘፍጥረት 31 ወረድ በሉልኝ። ዘፍጥረት 31 37 ይቅርታ እስከ 31 ድረስ ሂዱና ይዩልኝ። ከዛም በኋላ ይላል ገፈፉትና ያቺን የምታምር ልብስ ያቺ ቆንጆ የሆነችው ልብስ ያቺ ያማረች ጌጥ ያላት ትንቢት ያላት እግዚአብሔር እሰራለሁ እግዚአብሔር አደርግበታለሁ ብሎ የተናገረባትን ያንን የቃል ኪዳን ልብስ አነሱትና ከገፈፉት በኋላ ቨርስ 31 ላይ እንደዚህ ይላል ከዚያም የዮሴፍን እጅ ጠባብ ወይም ልብስ ወሰዱ አንድ ፍየልም አርደው እጀ ጠባቡን ወይም ልብሱን በደሙ ነከሩት በህብረ ቀለማት ያጌጠቸው ልብስ ወደ አባታቸው ወስደው ይህንን ወድቆ አገኘነው የልጅ እጅ ጠባብ መሆን አለመሆኑን እስቲ እየው አሉት። እንዴ በጣም እኮ እግዚአብሔር አሰራር እናንተ ሰዎች ግራ ያጋባል። ልልበስ አላልኩ አለበስከኝ፣ ላውልቅ አላልኩ አውለቁብኝ። አይገርማችሁ? ይሄ እኮ ነው በቃ ፍራስትሬሽን ውስጥ የሚከተን አንዳንዴ ልባችንን ዝል የሚያረገን ዲስካሬጅ የሚያረገን ከእግዚአብሔር ጋር መታገል መጾም መጸለይ እንዲከብደን የሚያረግ እግዚአብሔር የተናገረው ትንቢት ውሸት ነው ብለን እስክንጠረጥረው ድረስ ከእግዚአብሔር ጋር ትግል ውስጥ የሚያስገባን ነገር ልብስ የሚያስወልቅ ነገር ድንገት ይመጣል። ወጣ ድንገት ሲዝን 2 ተገባ። አያ ሙቪዎች በሲዝን ነው አይደል? ከሲዝን 1 ካማረች ልብስ ወደ ተገፈፈች ልብስ ሲዝን 2 ተገባ። ደሞ እኮ መገፈፍ ምን አለ ገፈውት እንኳን የሆነ ባማረ ነገር ቢያስቀምጡ አቤት 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 ሲዝን 2 ከባድ ነው። አንዳንዶቻችሁ ሲዝን 2 ላይ ነው ያላችሁት። some of you are on season 2 ልብሳችሁ ተገፈፈ። ከዛ በኋላ ፍየል አርደው ልብሱን በደም ነጣጥቀው በጣጥሰው በደም ነከሩና አባትየው ጋር ወሰዱና ይሄው ያቺ ያማረችዋ ልብስ ዛሬ ተበጣጥሳ ደም በደም ሆና ቀለም በቀለም ሆና ይሄው መጣችልህ። ካማረ ልብስ ወደ ተቀደደና ወደ ተበላሸ ልብስ ዮሴፍ ሕይወት ተቀየረ። ሲዝን 2 አይ ከተራራ ወደ ሸለቆ። አሁን አንዳንዶቻችሁ እዚህ ውስጥ ናችሁ ያላችሁት። አሁን ወደ ስብከቴ እየመጣሁ ነው። አንዳንዶቻችሁ እዚህ ውስጥ ነው ያላችሁት። ከተራራ ከትንቢት ከቃል ከእግዚአብሔር ፕሮሚስ ወደ ሸለቆ ወደ ምን ወደ ተበተበ ልብስ። አይ ኮል ኢት ይሄኛውን ሲዝን 2 አይ ኮል ኢት ሲዝን ኦፍ ሰፈሪንግ ሲዝን ኦፍ ሰፈሪንግ የመከራ ዘመን። ሁለተኛ በደም የተነከረች ልብስ የምትባል በዮሴፍ ታሪክ ውስጥ መጣ። ካማረ ካጌጠች ልብስ ሲዝን 2 በደም የተነከረች ልብስ መጣች። እስቲ በደም የተነከረች በሉልኝ ልብስ በሉልኝ። ይሄ ምን ይባላል? ሲዝን 2 አይገርማችሁ? መለኮት እንዴት ነው እናንተ የምንነጋገረው ቋንቋ አይግባባም? አዎ አንዳንዴ አይግባባም። አንዳንዴ እህቴ ወንድሜ አይግባባም። አይገርማችሁም? እግዚአብሔር ተናግሮ እግዚአብሔር ይሆናል ብሎ እግዚአብሔር ቃል ሰጥቶ እግዚአብሔር ልብስ አስለብሶ እንየት ያቺው ልብስ ወድቃ ደም በደም ሆና ተነክራ የአባትየው የሐዘን ምንጭ ሆነች። ራሷው ልብስ የተሰጠች ልብስ የሐዘን ምንጭ ሆነች። በቃ አንዳንዶቻችሁ ሲዝን 2 ይሄ ነው። ዌልካም ቱ ሲዝን 2 a season of suffering። ቃል እኮ አለ፣ መልእክት እኮ አለ። እግዚአብሔር እኮ ልብስ አልብሷል። ሲዝን 2 ሰፈሪንግ። ዞር ስትሉ ዋት ኢማጂን ዮሴፍን በዚህ ሰዓት አስቡት። ጉድጓድ ውስጥ ሆኖ ልብሱን ነጥቀውት ገፈፉት የሚለው ቃል ባይዘው የኢየሱስ ክርስቶስን ልብስ በገፈፉበት አንድ አይነት ቋንቋ ነው መጽሐፍ ቅዱስ የሚነግረን። መግፈፍ ማለት ዝም ብሎ ማውለቅ አይደለም፣ ነጥቆ መውሰድ ነው የሚለው መጽሐፍ ቅዱስ። ነጥቀው ወስደው አርደው ቀዳደው ደም በደም አደረጉት። ሲዝን 2 ከተቱት ዮሴፍን። ሲዝን 2 ከተቱት። አንዳንዶቻችሁ ሲዝን 2 ላይ ናችሁ። ዌልካም ቱ ሲዝን 2 it's called a season of suffering። ይሄ በቃ በጣም ከባድ ዘመን ነው። ረሳኸኝ እንዴ? ጉድጓድ ውስጥ ሆናችሁ ዮሴፍን አስባችኋል? አረ ሮቤል ጨከንክብኝ፣ ይሁዳ ጨከንክብኝ፣ አረ እግዚአብሔር የት አለ? አረ መንፈስ ቅዱስ በዚህ ጋር አያውቁም ይሆናል። በእኛ ኮንቴክስት አስቡት። እግዚአብሔር መንፈስ ቅዱስ የት አለ የሚባልበት ዘመን። የት አለ ቃሉ? የት አለ ትንቢቱ? የት አለ ያ ሁሉ የተጻፈ ደብዳቤ? አንዳንዶቻችሁ ታውቃላችሁ የትንቢት ደብተር ያላችሁ አላችሁ። እግዚአብሔር የተናገረው የምትጽፉ ተደጋግሞ አንድ አይነት ቃል የሚመጣላችሁ። ግን ሲዝን 2 ሰፈሪንግ ነው። ምን አለ? ለምንድን ነው እግዚአብሔር እንዲህ የሚሰራው? ጠይቁልኝ፣ እሱን እኔን ጠይቁልኝ። ግን የሚሰራው የሚያበጃጀው የሚያስውበው ነገር ስላለ ሰዎችን ከሲዝን ወደ ሲዝን እግዚአብሔር ያሻግራል። አሜን አሜን አሜን። ሲዝን 2
ምንም ከሱ ኮንትሮል ውጪ በሆነ ነገር ውስጥ ልብሱ ተቀየረ። he has no control over his brother's action. no control ምንም አይነት ኮንትሮል አልነበረው። የሚገርማችሁ ምንም ግን ልብስ ተገፈፈና ልብሱ በደም ወደ ተጨማለቀ የክፉ ዜና መናገሪያ ተብሎ ያዕቆብ ቤት ገባ። ያዕቆብ ይሄን ሰማ። ቅድም ዘፍጥረት 46 ላይ የሳቀው ያዕቆብ አይምሰላችሁ። እዚህ ላይ ልጄ አለ፣ አለቀሰ። ወዮ አለ። ያቺ ያማረች ልብስ እንደዚህ ሆና መጣች አለ። አውሬ በላብኝ ልጄን ገደለ። እነ ይሁዳና እነ ሮቤል በልባቸው የያዙትን ይዘው አዎ አሉ። አስባችሁታል? ዮሴፍን ተሽጦ በጋሪ ላይ ከእስማኤላውያን ጋር ሲሄድ የሚያስበውን ሐሳብ አስባችሁታል? አስቡት እስቲ። የራሴው ወንድሞች፣ የራሴው ጓደኞች፣ የራሴው የኔው የምላቸው የራሴው ሰዎች ልብሴን ቀደው በባርነት ላኩኝ። እግዚአብሔር ሆይ is this really your will? እና ብቻችሁ እዚህ ላይ ናችሁ ያላችሁት። really God really እንላለን እኮ እላለሁ really Lord። አሁን ቃል ያለው ሰው ነው ይመስላለሁ። ይሄ አሁን ቃል ያለኝ እኔ ያን ያማረ ልብስ የለበስኩ አይነት ሰው መስላለሁ። ያቺ ያማረች ጌጣጌጥ ያለበስኩ ልብስ መስላለሁ። ጌታ really look ልብሴም የለም። look የእንባ መልእክተኛ አድርገውታል ልብሴን። look Lord እመስላለሁ። ተመልከት እስቲ ባዶ ምንም ነገር የለም። አንዳንዶቻችሁ welcome to season 2 you are in season of suffering. I call this a season of suffering, a very difficult season for some of us. እግዚአብሔር የመከራ ዘመን season of suffering። በደም የተነከረች ልብስ። የመጀመሪያው ልብስ ምን ነበር? ያጌጠች ልብስ። ሁለተኛው ልብስ ምን ነበር? በደም የተነከረች ልብስ። አንዳንዶቻችሁ ሲዝን 1 ላይ ናችሁ። ቃል ተቀብላችሁ ሃሌሉያ ላይ ናችሁ። ያርግልን እዛው እግዚአብሔር። እኔ ግን አይደለሁም እዛ ላይ። አንዳንዶቻችሁ የመከራ ዘመን ላይ ናችሁ። ሲዝን ኦፍ ሰፈሪንግ። ልብሳችሁ ተበጣጥሷል። ስትጠይቁት እግዚአብሔር ድምጽ የለም። ታውቃላችሁ በስደት ሲሄድ አብሮ ሲላክ ወደዛ በኋላም ታሪኩን እናያለን። ዮሴፍ በሄደበት ሁሉ ልጄ አንበሳ በርታ፣ ያቺ ልብስ ትመለሳለች የሚል ድምጽ የለም። አቤት እግዚአብሔር ሲያሽ። አንዳንዴ እኛ ፔንቴኮስታስ ደግሞ ወዲያው ነው። እኔ አሁን ወዲያው ደስ ይለኛል። እግዚአብሔር እንዲህ ያደርጋል። የዛሬ 4-5 ዓመት የሆነ አገልጋይ እዚህ መጥቶ አንድ በቃ ለመንፈስ ቅዱስ ኮንፈርም አደረገልኝ። ወዲያው ስወጣ አየር ላይ ነው። በቃ ስወጣ ነበር ሮብ ነበር ትዝ ይለኛል። 10 ሰዎች ነበር። በቃ ነገ የሚሆን መሰለኛ። ነገ ሲዝን ኦፍ ሰፈሪንግ። በደም የተነከረች ልብስ ሲዝን አለ። በቃ እዚህ ላይ ይለቅ። በቃ ጌታ ሆይ እዚህ ላይ ይለቅ። ለአንዳንዶቻችን ለኔና ለእናንተ እዚህ ላይ ይለቅ። ከዛ መለኮት ሰማያየና አይ ሲዝን 3 አለ። አይገርማችሁ? ሲዝን 3 አለ። የ17 ዓመት ልጅ እኮ ነው መለኮት። እየሰማኸኝ ነው ጌታ ሆይ? የ17 ዓመት ልጅ ከዚህ ሲዝን ወደ ሲዝን 3 ታሻግረዋለህ ጌታ ሆይ። እንደ አንተ እንደ አተራሪ የምትራራ አምላክ አይደለም። ሲዝን 3 ሳን ሲዝን 3 እንቀጥል። ወደ 3ኛው ሲዝን 3 በስደት ተላከ። ታውቃላችሁ ጳጢፋራ ቤት ገባ። ምንም እንኳን የእግዚአብሔር ድምጽ ወደሱ ቪቪድሊ ባይመጣም መጽሐፍ ቅዱስ አንድ ነገር ይለናል። እግዚአብሔር ግን ከሱ ጋር ነበር ይለናል። ድምጽ መጣለት አናይም። ትንቢት መጣለት አናይም። እግዚአብሔር አጽናናው የሚል ነገር አናይም። ጸሐፊው ግን አንድ ነገር ይለናል። ሲዝን በተቀየረ ጊዜ ሁሉ እግዚአብሔር ከሱ ጋር ነበር ይላል። አሜን አሜን አሜን። እግዚአብሔር ከሱ ጋር ነበር ይላል። አይገርማችሁም? የሲዝን ለውጦች ለኛ ላይመስሉን ይችላሉ። እግዚአብሔር ከኛ ጋር ያለ ላይመስል ይችላል። ፊል አታረጉትም። ፕሬዘንሱ ፊል አታረጉትም። መገኘቱ ፊል አታረጉትም። ተኝታችሁ ዛሬ እግዚአብሔር በህልም ትናገረኛለህ ስትል ምንም የለም፣ ህልም ቅዠት ነው። ትንቢት አለበት በተባለበት ሁሉ እንሄዳለን። ከለሁሉ ሰው መጥቶ እኛን ይዘላል። ሆኛ አውቃለሁ። ለሁሉም ሲመጣ እንዲህ ሲል የለም ተዘለልክ። በቃ ግን ይላል ሳይታይ በማይታይ መንገድ፣ በሰው አይን በማይታይ በስሜቶች ህዋሶቻችሁን ፊል በማይደረግ መንገድ ጸሐፊው እንደዚህ ይለናል። እግዚአብሔር ግን ከሱ ጋር ነበር። ይኸውላችሁ የሲዝን ለውጥን አሻጋሪ የሚያደርገው እግዚአብሔር ግን ካንቺ ጋር ከነበረ፣ እግዚአብሔር ግን ካንተ ጋር ከነበረ ነው። የሚስማማ ሰው አሜን ይበለኝ።
አያ ከዛ መለኮት አረ አሁን እኮ ታሪኩን ስለምታውቁት ነው ማትገረሙት አንዳንዶቻችሁ የምትገረሙ እንትን የምትሉት ማውቀው ታሪክ ነው። እስቲ የመጀመሪያ ጊዜ እንዳነበበ ሰው አስቡት። እዚህ ላይ ያብቃ ነው የምትሉት። ልብሱ ከተወሰደ በኋላ ያብቃ ትላላችሁ። ግን ከዛ መለኮት ኦልራይት ሳን ታይም ፎር ሲዝን 3 ያለ ይመስለኛል። እንዴ ሲዝን 3 አለ። ሲዝን 3 ወይ የከፍታ ይሁን አየር ላይ ይሁን የመንሳፈፍ ይሁን ትንቢቱ የሚመጣበት ይሁን 10ን ደርድሬ ማሰግድበት ይሁን ሲዝን 3 የባሪያ ልብስ ትለብሳለህ። የባሪያ ልብስ እግዚአብሔር አሰራር እንዴት ነው? ካጌጠች ልብስ ወደ ተቀደደ ልብስ ወሰድከኝ። ከተቀደደ ልብስ ወደ አጌጠች ልብስ መለሳለሁ እንጂ ወደ ባሪያ ልብስ ታስለብሰኛለህ? ዌልካም ቱ ሲዝን 3 የባሪያ ልብስ ለበሰ። የሰማችሁኝ ነው? የባሪያ ልብስ ተቀየረ። ለመልካም ይመስላል አይደል? በሰው አይኖች ይታይ በቃ ይሄ አማራ ቆንጆ የሆነ ነገር ውስጥ ይግባ ትላላችሁ አይደል? እውነት ነው። ሁሉ ነገር ተያይዞ እግዚአብሔር ለመልካም አድርጎታል። አናዘር ዲፊከልት ሲዝን በዮሴፍ ህይወት ውስጥ ተጀመረ። በአንዳንዶቻችሁ እንደተጀመረው ሲዝን 2 አለቀ ብላችሁ እሰይ ጌታ መጣ ልትሉ ስትሉ ልብስ ተቀየረ። የምን ልብስ? የባሪያ ልብስ ይላል መጽሐፍ ቅዱስ። ከየት አመጣኸው ጆሲ? ከየት አመጣኸው? ዘፍጥረት 39:11 ዘፍጥረት 39:11 እንደዚህ ይላል። አንድ ቀን ዮሴፍ የዕለት ተግባሩን ለማከናወን ወደ ቤት ገባ። ከቤቱ አገልጋዮችም አንድም ሰው በቤት ውስጥ አልነበረም። የት? ጳጢፋራ ቤት። የት? ባሪያ የሆነበት። ለጳጢፋራ ባሪያ ሆነ። እግዚአብሔር ከሱ ጋር ስለነበር የሚነካው ነገር ሁሉ ይሳካለት ነበር አለ። ግን የማን ባሪያ ነበር? የጳጢፋራ ባሪያ ነበር። እሱ እንኳን ሰው ሊያሰግድ ቀርቶ እሱ ባሪያ ሆነ ማለት ነው። ሲዝን 3 እሺ ጌታ ሆይ ምንድነው ሲዝን 3 ታዲያ? አረ ሲዝን 3 it's a season of temptation። ይሄ ከባድ ነው። ወይ ትጨመቃላችሁ። ጨመቅ እንትኑ ይበዛል። የመፈተን ዘመን ብየዋለሁ በአማርኛ season of temptation። ትፈተናላችሁ። እግዚአብሔር ይፈትናል አንዳንዴ በእውነት አንዳንዴ አንተ ስለማናልፍ እኮ ነው ሲዝን ላይ ስታክ የምናደርገው ብዬ አስባለሁ። ራሴን መመረምርበትን ቃል ነው መሰብካችሁ። ራሴን የማይበትን ቃል ነው መሰብካችሁ። በእውነት ለራሴ የሰበኩትን ይዤላችሁ የመጣሁት ሲዝን 3 ወድቄ ይሁን ከሲዝን 1 ወደ ሲዝን 2 ተሻገርኩ። ከሲዝን 2 ወደ ሲዝን 3። ሲዝን 3 ምንድነው? የመፈተን ዘመን። ታማኝነት ቼክ የሚደረግበት እግዚአብሔርን ስለሚሰጥ ነገር ሳይሆን አምላክ እንደሆነ ብቻ አይተ የምትጓዝበት የእምነት ጉዞ የሚፈተንበት ሲዝን ኦፍ ቴምፕቴሽን። የመፈተን ዘመን። የባሪያ ልብስ የምትለብስበት፣ የባሪያ ልብስ የምትለብስበት። ወይ ከባድ ነው። 39:11 ላይ እንደዚህ ይላል። ከቤቱ አገልጋዮችም አንድ ሰው በቤት ውስጥ አልነበረም ይልና እርሷም ይሄ ልብስ አይለቀውም። ይሄን ሰውዬ እንግዲህ ይኸውላችሁ ዝም ብዬ ልብስ ነው ማስጠናችሁ ዛሬ። ልብስ ደግሞ ይላል አሁን እንደገና የምን የባሪያ ልብስ ለብሶ በጳጢፋራ ቤት እንደ አሽከር ድክ እያለ ይሄው ልብስ መከራ ያመጣበት ልብስ ለያዕቆብ የመጥፎ ዜና ምሳሌ የሆነበት ያ ልብስ አሁን ደግሞ የቴምፕቴሽን ምሳሌ ሆነለት። ልብሱን ያዘችው ይላል። አቤት ዮሴፍ ከልብስ ጋር ተጣበቀብን። ልብሱን ጨምድዳ ይዛ በል አብረኸኝ ተኛ አለችው። ማን? የጳጢፋራ ሚስት በባርነት በሄደበት። እርሱ ግን ይላል እኔ ያው ልብስ የሚለው ላይ አስምሬበታለሁ። እርሱ ግን ልብሱን እጇ ላይ ጥሎ ሸሽቶ ከቤት ወጣ። የመፈተን ዘመን፣ የቴስቲንግ ዘመን። እግዚአብሔር በእኛ ሊሰራ ያሰበውን በህይወታችን፣ በቤታችን፣ በትዳራችን፣ በአገልግሎታችን ያሰበውን የተናገረውን ያቀደውን ነገር ለማድረግ ሲነሳ ከዛ በፊት ቴስት የሚያደርግበት ዘመን ሲዝን ኦፍ ቴምፕቴሽን የምንፈተንበት ሲዝን 3 መጣና ከልብስ ጋር እግዚአብሔር አገናኘውና ልብሱን ጥሎላት ሄደ ይላል። ልብሱን እንዳረገው ገባ ቢል ሲዝን 3 ላይ አበቃ። ይገርማችሁ ሲዝን 3 ላይ አበቃል የሱ ታሪክ። እግዚአብሔር መሐሪ ስለሆነ ሁለተኛ ቻንስ ይሰጥ ይሆናል። ከዛስ እርሷም ይላል ልብሱን እጇ ላይ ጥሎ ሸሽቶ መውጣቱን ባየች ጊዜ ምኑን የምን አይነት ልብስ ነው የለበሰው? የባሪያ ልብስ። በባርነት በሚያገለግልበት ፕሮባብሊ የባሪያ ልብስ ይሄ ነጭ እንትን የሚያረጉበት ይሄ እስረኞች የሚያረጉለት ማለት አለ አይደል? የማይመች እኔ እንግዲህ ይሄንን ያገኘሁት አላቅም። የባሪያ ልብስ ይሁን አይሁን አላቅም። ብቻ የባሪያ ልብስ ያገኘሁት ይሄንን ነው። የባሪያ ልብሱን
ምን እርሷም ልብሱን እጇ ላይ ጥሎ ሸሽቶ መውጣቱን ባየች ጊዜ የቤት አገልጋዮቿን ጠራች፣ እንዲህም አለቻቸው፣ አያችሁ ለካስ ይህ ዕብራዊ የመጣው መሳለቂያ ሊያደርገን ኖሯል። እዚህ ድረስ ሰተት ብሎ ገብቶ ካልተኛሁሽ አለኝ። እኔም ጩኸቴን ለቀቅኩት። ለእርዳታ መጮሄን ሲሰማ ወይዬ ይሄ ሰውዬ መከራው የሚያመጣው ልብሱ ነው። በሄደበት የልብስ መከራ ነው የሚያጋኘው። መጀመሪያ ያማረ ልብስ መከራ ውስጥ ከተተው። ሁለተኛ የተገፈፈው ልብስ የአባቱ ሐዘን ውስጥ አስገባው። ሶስተኛ የባሪያ ልብስ ለብሶ አስከሰሰው። የሰማችሁ ነው? አስከሰሰው። ይሄ ልብስ ደግሞ አረ ጌታ ሆይ መለኮት ምን እያረክ ነው? ምንም ዝም። ከላይ ሆኖ ትንቢት አለ የለም። እግዚአብሔር ከሱ ጋር ነበር አዎ። በማይታይ መንገድ ድምጽ አለ የለም። እኔ ዮሴፍ ይመስለኛል አረ ይሄ ልብስ ጉድ ሰራኝ ሚል ይመስለኛል። ፕሩፍ ያደረከችው እሱን ሊደፍረኝ ነው ብላ የተናገረችበት ነገር ምን እንደሆነ ታውቃላችሁ? ልብስ። በቃ የሰውየው ጉድ ልብሱ ላይ ነው። አቤት እግዚአብሔር ሲዝንን ያሻግር። አንዳንዶቻችሁ ይሁላችሁ ሲዝን 2 ላይ ናችሁ፣ እግዚአብሔር ያሻግራችኋል። አንዳንዶቻችሁ ሲዝን 3 ላይ ናችሁ፣ እግዚአብሔር ያሻግራችኋል። የሚስማማ ሰው አሜን ይበለኝ። እግዚአብሔር ያሻግራል። እግዚአብሔር ያሻግራል። ጸግሽ እግዚአብሔር ያሻግራል። እግዚአብሔር ሲዝንን ይቀይራል። አይመስልም ግን አይገርማችሁ? አይመስልም? ልብሱ መከራ መጣበት። ልብሱ መከራ። አረ ዮሴፍ እኔ ከመለኮት ጋር እሱን ሳገኘው ብዙ የምንነጋገረው ነገር አለ። በእውነት ጠይቀዋለሁ። እኔ ራሱ ዮሴፍን ጠይቀዋለሁ፣ ኢንተርቪው አደርገዋለሁ ላይ ስንገናኝ። ዮሴፍ ያንተ ልብስ መከራ ነው እንደሚያመጣብህ ምንድን ነው? ልብስ በቀያየር ቁጥር መከራ ወደ መከራ የምትገባው። መልሱም በኋላ እነግራቸዋለሁ። ሲዝን 5 ላይ መልስ አለ። መለኮት የሚያይበት መልስ አለ። ኧረ አሜን አሜን አሜን። ግን ሲዝን 3 ቴስት። አንዳንዶቻችን ቴስቲንግ ላይ ነን። ታማኝ ነው ወይ ቾ ኤርሚ ታማኝ ነው ወይ? መስኪዮስ ታማኝ ነች ወይ? ቴስት እንደረጋለን። እምሽክ ያደረገ እግዚአብሔር ይፈትነናል። ፍትን አደረገው፣ አሸው እግዚአብሔር አሸው፣ እምሽክ ያደረገው። አንዳንዶቻችሁ እንዲህ የታሻችሁ ነው። እምሽክ ያደረጋችሁ ነው እግዚአብሔር። ምንድነው ልብ ውስጥ ያለው ሞቲቭ? ምንድነው ልብሽ ውስጥ ያለው ሞቲቭ? እኔን ነው የምትፈልጊው? የኔን ነገር ነው የምትፈልጊው? እጄን ነው የምትፈልገው? ፊቴን ነው የምትፈልገው? እሽት እግዚአብሔር ያማል። እኔ ያመኛል። ልንገራችሁ ለአንዳንዶቻችሁ ኢትስ ፔንፉል። ልብስ ግን ጉዳ መጣ። ሲዝን 3 ሲዝን 1 ያማረ ልብስ፣ ሲዝን 2 በደም የተቀለባባ ልብስ የተበጣጨቀ፣ ሲዝን 3 የባሪያ ልብስ። ከዛስ እዚህ ድረስ ሰተት ብሎ ጮቴን ለቀኩበት። ለእርዳታ መጮሄንም ሲሰማ ልብሱን ከአጠገቤ ጥሎ ሸሽቶ ከቤት ወጣ። ስለዚህ ለክሷ ማቅረቢያ ልብሱን ይዛ መጣች። ሰውየው በቃ ከልብስ ጋር ተጣብቋል። የሱ ነገር ያለው ልብሱ ላይ ነው። ከዛ በኋላ ተመልከቱ ቨርስ 16 ጌታውም ወደ ቤት እስኪመለስ ድረስ ልብሱን አጠገቡ አቆየችው። እግዚአብሔር ይገስጻት። ምን አይነት ወዮ! አሳዝንም። ዮሴፍ አልጠየቀ። እንደው ልብስ አልብሰኝ አላለው ያዕቆብን። አያሳዝንም? አንዳንዶቻችን እኮ እናሳዝናለን። አንዳንዶቻችን እኮ በቃ እዚህ ውስጥ አስገባኝ አላልነውም እኮ ጌታን አልለመንነውም እኮ። እንዴት የእግዚአብሔር ዘላለማዊ እቅዱ ስለሆነ በዚህ ሲዝን ውስጥ ያስገባል። because he is a sovereign God ሉዓላዊ አምላክ ስለሆነ ከሲዝን አሸጋግሮ እኛን መስራት የሚያቀበት አምላክ ስለሆነ ያስገባል እግዚአብሔር። አረ ይሄ ልብስ ጉድ ሰራኝ ሳይል አይቀርም። መጽሐፍ ጻፍ ብትሉት ወይ የልብሴ ጉዳይ የሚል ርዕስ የሚኖረው ይመስለኛል። ዮሴፍ ልብሴ የሚል ዜማም ሊያወጣ ይችላል። ልብሱ ነው ጉድ የሚሰራው ሰውየውን። ከዛ ተመልከቱ ቨርስ 16 ጌታውም ወደ ቤት እስኪመለስ ድረስ ልብሱን አጠገቧ አቆየችው። ታሪኩንም እንዲህ ስትል ነገረችው። አንተ ያመጣው ዕብራዊ ባሪያ መሳቂያ ሊያደርገን ወዳለበት ሰተት ብሎ ገባ። ታዲያ እኔ ድረሱልኝ ብዬ ስጮህ ምኑን ይላል? ልብሱን አጠገቤ ጠጥቶ ሸተ። በ6 ነው በ5 በ3 ውስጥ 1 2 3 4 5 ጊዜ ልብሱን። አይ እቺ ሲዝን ታማለች። ኡፍ አይ ዋይ አንዳንዶቻችሁ በቃ በዚህ ፔን ውስጥ ነው ያላችሁት። በእውነት እኔ አላቅም በምን አይነት ግን እርግጠኛ ነኝ ነብይ መሆን አያስፈልግም። አንዳንዶቻችን በዚህ ውስጥ ነን ያለነው።
ያማል። የመፈተን ዘመን ሲዝን ኦፍ ቴምፕቴሽን የባሪያ ልብስ የምትለብሱበት በእናንተ ኮንትሮል ውስጥ ያልሆናችሁበት ዘመን you're not in control ልብሳችሁን ሰው ሊከስበት ይጠቀምበታል you're not in control ምን ታረጋላችሁ ያልመረጣችሁት ልብስ ወደቀባችሁ ያልመረጣችሁት ልብስ በደም ተነከረ ያልመረጣችሁት የባሪያ ልብስ መከሰሻ ምክንያት አደረጋችሁ ምን የእናንተ እጅ አለበት እዚህ ውስጥ የመለኮት እጅ ግን አለበት የእግዚአብሔር እጅ ግን አለበት the invisible hand of God የማይታየው የእግዚአብሔር እጅ ግን ነገርን እየገጣጠመ ወደ እግዚአብሔር ጥሪ ወደ እግዚአብሔር ሐሳብ ወደ እግዚአብሔር ዘላለማዊ እቅድ ሊያስገባ የሰራበት ነው ረሚስማማ አሜን ይበለኝ አያ ማንታ ሳክራ ለቫጋዲያና ማንታ ኢየሱስ ጌታ ነው ግን አለ በማይታይ መንገድ አለ ወዮ ልብሴ ሲል አይዞ የሚል ድምጽ ባይመጣም ሰማይ ግን እያየ ነው ሲዝን 3 ምንም you're not in control አልፈልግም ብሎ ኃጢያትን ሸሽቶ በልብሱ ምክንያት ከባሪያ ልብስነት ተከሶ ወደ እስር ቤት ተጣለ አሃ ተው እንጂ ጌታው አራተው አይበቃም 3 ሲዝን ይበቃኛል ጌታው እኔ አሁን ምረጥ ቢለኝ እስከ ሲዝን 3 በቂ ነው በቃ አልችልም እኔ ከዚህ በላይ ሲዝን 1 ከባድ ነበር ወንድሞቼ ሲዝን 2 ከባድ ነበር ሲዝን 3 ባላደረኩት ባይ ዘ ወይ አሁን ስናነበው ታሪኩን ስለለመድነው ነው እንጂ ደጋግም የምላችሁ አውቄ ነው እሺ በጣም ስታነቡ የእግዚአብሔርን ቃል ሁሉ ጊዜ እንደ አዲስ እንድታነቡት ኢንካሬጅ ለማድረግ ነው በእኛ ቋንቋ እኮ ሴክስ ኦፌንደር ተባለ ነው ባይ ዘ ወይ ዮሴፍ ያለበት ቦታ ቤት አይከራይም ማለት ነው ታውቃላችሁ ሴክስ ኦፌንደር እንትን ሊስቱ ላይ የተመዘገቡ ሰዎች ባሉበት አካባቢ እዛ ሴክስ ኦፌንደር ነው ተብለው ሰዎች ታውቃላችሁ እዛ አካባቢ ቤት እንዳይከራዩ ይባላል literally he became a sex offender አይ ምን አረክ season 3 welcome to season 3 and yet ይላል እግዚአብሔር ከሱ ጋር ነበር በኃጢአት አልወደቀም ነበር ከባሪያው ሚስት ጋር አልተኛም ነበር yes ትንቢቱ መቼ እንደሚፈጸም አላቅም ያለ ይመስለኛል እኔ እንጃ መቼ እንደሚሆን አላቅም ያለ ይመስለኛል በልቦ I'm sure ይላል and yet የዘላለምን አምላክ የነገስታት ንጉስን የጌቶቼን ጌታ የሰራኝን አምላክ አልበድለው testing season are you being tested some of us are being tested I think some of us are being tested in some of these seasons faithfulnessአችን ቼክ የሚደረግ ሰዎች ያለን ይመስለኛል ታማኝ ነው ወይ እኔን ይፈልገኛል ወይ ልጄን ነው ልቤን ነው መንፈሴን ነው የሚፈልገው ሞቲቫችን ቼክ የሚደረግበት ሲዝን ላይ ያለን ይመስለኛል አንዳንዶቻችን በቃ አልፍ ያለው አለ ዮሴፍ ጨርሻለሁ ኃጢያትም አልወደኩም ልብሴንም ትውሰደው ጨረስኩ ጌታ ሆይ አሁን ድረስልኝና ሴክስ ኦፌንደር ሊስት ላይ ስሜ የተመዘገበው በስተት ነው የዘላለም አምላክ እግዚአብሔር እንዲህ ይላል እሱ ልጄ ነው 10 ወንድሞቹ ይንበረከኩለታል ጠቅላይ ሚኒስተር ይሆናል የሚል ትንቢት አለው ለጳጢፋራ ንገርልኝና ሲዝኔ በዚህ ይለቅ እንደዛ ቢቀል ጥሩ ነበር ካጌጠች ልብስ ወደ ደም ተነከረች ልብስ ሲዝን 2 በደም ከተነከረች ልብስ ወደ ባሪያ ልብስ ሲዝን 3 ከዛ መለኮት one more season አለ ሰማይ ላይ አይ ቆይ one more season ለምን ጌታ ሆይ ጠይቁት አላቅም ለምን አንዳንዶቻችን ሲዝናችን እንደሚረዝም አላቅም ለምን አንዳንድ ሰው ሲዝን 4 6 10 አመት የሚፈጀው አንዳንዱ ወዲያው የሚሆንለት ጠይቁት እሱ ያውቃል ግን እሱ ታማኝ አምላክ ነው ሲዝን 4 አለው ገረሞ መለኮት ወደሚቀጥለው ቻፕተር ስላይድ ውልልኝ የባሪያ ልብስ የስሌቭ የቅድሙ ይቅርታሽ የባሪያ ልብስ የሚለውን ያዙልኝ cloth of a slave የባሪያ ልብስን የለበሰው አሁን አራተኛ ወደ እስር ቤት ተጣለና የምን ልብስ ለበሰ ይላል የእስረኛ ልብስ ለበሰ አቤት በሰው አይን ሲታይ እኮ ሰውየው ከድጡ ወደ ማጡ ነው ታውቃላችሁ አሁን እሱን በግራፍ ካሳየን እኮ ግራፉ እንዲህ ነው በሰው አይን እንዲህ ካማረች ልብስ ወደ ደም ተነከረች ልብስ ከዛ ወደ ባሪያ ልብስ ከዛ ወደ እስረኛ ልብስ ከድጡ ወደ ማጡ ገባ የእስረኛ ልብስ እስር ቤት ገባ ይላል የእስረኛ ልብስ መልበሱን በምን አወቅ ጆሲ መጽሐፍ ቅዱሳችን ላይ ሲዝን 4 ዌልካም ቱ ሲዝን 4 አንዳንዶቻችን የእስረኛ ልብስ ላይ ነው ያለነው እስር ቤት ገበት
የእስረኛ ልብስ ዘፍጥረት 41:14 ከዛ በኋላ ታሪኩን ታውቃላችሁ። ወደዛ ከመሄዳችን በፊት ታሪኩን ታውቃላችሁ። እስር ቤት ገባ። እስር ቤት በነበረበት ጊዜ ሁለት ሰዎች ህልም እንዲተረጉምለት ነገሩት። ለሁለቱም ህልማቸውን ፈታ። ሁለቱም ተፈቱ። ግን አንድ ነገር አላቸው። ስትወጡ ባካችሁ አስቡኝ አላቸው። ሁለቱም ምን አሉት ይላል? ረሱት አለ። አያ የመረሳት ሲዝን ነው። ሲዝን 4 የመረሳት ሲዝን ኦፍ ቢንግ ፎርጎትን የመረሳት ዘመን። በቃ ማንም አያስባችሁ በዚህ ሲዝን ላይ። ፓስተር አልደወለም፣ አይደውልም። አውቆ ነው መለኮት። አክስት ልጄ እንዴት አልደወለችም እናቴ ዝም አትደውልም። አውቆ ነው መለኮት። ተረሳ። በቃ የመረሳት ዘመን ነው ይሄ። ዝም ጨጭ ዝም። አይኖችን ከሰው ላይ እንድታነሳ እግዚአብሔር ዝም ይላል። እንደዚህ ይላል የእግዚአብሔር ቃል ዘፍጥረት 40:21 ላይ የመጠጥ አሳላፊዎቹን አለቃ ወደ ቀድሞ ሹመቱ መለሰው። እርሱም እንደ ቀድሞ ጽዋውን ለፈርዖን በእጁ ይሰጠው ጀመር። የእንጀራ ቤት አዛዡን ግን ልክ ዮሴፍ እንደተረጎመላቸው ሰቀለው። የሆነው ሆኖ የመጠጥ አሳላፊዎቹ አለቃ ዮሴፍን አላስታወሰውም ነበር። አለቃ የእስረኛ ልብስ ከየት አረገ? የእስረኛ ልብስ የሚለው ባይዘው ዝም ብዬ አይደለም ያመጣሁት። ዘፍጥረት 41:14 ላይ ታዩታላችሁ። እንሄዳለን። ዘፍጥረት 41:14 ላይ ፈርዖን በኋላ የሱን ዝና ሰምቶ ሲያስመጣው ወደ ፈርዖን ቤት ሲያስገባው ዘፍጥረት 41:14 ላይ ጸሐፊው እንደዚህ ይለናል። እስር ቤት እያለ የለበሰው ልብስ ያስታውሰናል። አራተኛ እስር ቤት እያለ የእስር ቤት ሲዝኑን የመረሳት ሲዝኑን ሰው ያላሰበበትን ይደርሱልኛል ያላቸው ሰዎች የረሱበትን ሲዝን እንዲያስብ እኛ የምናነብ ሰዎች እንድናውቅ ዘፍጥረት 41:14 ላይ እንደዚህ ይላል። ፈርዖን ዮሴፍን እንዲያመጡ ትእዛዝ ሰጠ። ከእስር ቤትም በጥድፊያ ይዘውት ወጡ። ጠጉሩንም ከተላጨና ልብሱን ከለወጠ በኋላ ምንን ከለወጠ በኋላ የትኛውን ልብሱን ከለወጠ በኋላ? የእስረኛ ልብሱን ከለወጠ በኋላ። የእስረኛ ልብስ ምን ማለት ነው? የመረሳት ዘመን። ሰዎች እናንተን የማያዩበት ዘመን፣ ተስፋ የጣላችሁበት፣ እጆቻችሁን የዘረጋችሁለት፣ ከጎናችን ይሆናሉ ያላችኋቸው ሰዎች ዝም የሚሉበት ዘመን። የእስረኛ ልብስ አንዳንዶቻችሁ ለብሳችኋል። በቃ አንዳንዶቻችሁ ሲዝን 4 ላይ ናችሁ። ዌልካም ቱ ሲዝን 4። ሲዝን 4 ማለት ሰው አንተን የማያይበት ዘመን ነው። በቃ የለም ይደርስልኛል ያልከው ዝም አይደውልም። አትቀየም። የመረሳት ዘመን ስለሆነ ነው። የመረሳት ዘመን ሲዝን 4 ነው። አያችሁ አሁን አንዳንዶቻችሁ ሲዝን 1 ሲዝን 2 ሲዝን 3 ያልና ሲዝን 4 ላይ ያላችሁ ዌልካም ቱ ሲዝን 4። ሲዝን 4 ስለሆነ ማንም አያስብም። በቃ የባይብል ስተዲ መሪ ያለው በሲዝን 4 ስለሆነ ነው። አትቀየሙ። ለስንቱ ይደውላል። አንተን ያረጋው አውቆ ነው ጌታ። ቸርች ምናምን እንትና ያክስቴ ልጅ ያጎቴ ልጅ አልደረሰልኝም። የመረሳት ዘመን ስለሆነ ነው። ዌልካም ቱ ሲዝን 4። በቃ የመረሳት ዘመን ዝም እግዚአብሔር። ለዚህ ነው አይኖቻችንን ከሰዎች ላይ እንድናነሳ እግዚአብሔር እኛን የሚሰራበት ዘመን ሲዝን 4 ይባላል። ይኸውላችሁ ሲወደን ረጅም መንገድ እንድንሄድለት ሲፈልግ እግዚአብሔር በእነዚህ ሲዝኖች ውስጥ ሲያሳልፈን አንድ የሚያደርገው ነገር አለ። የማያስፈልገውን ነገር እየገረዘ እያወጣ እሱ ላይ ብቻ ዲፔንደንት እንድንሆን መጨረሻ አይኖቻችን መለኮት ላይ ብቻ እንዲሆን ሲዝን 5 ላይ እስኪያስገባን ድረስ ሲዝን 4 ላይ የሚያደርገው አንድ ነገር ነው። አይኖችሽን ከሰው ላይ ታነሻለሽ። አለቀ። አንዳንዶቻችሁ ዌልካም ቱ ሲዝን 4 ሰዎችን እርሱ። ይኸው መልእክቴ። አልደወለልኝም እኔ ልቤ ከብዷል። አይክበድ። አውቆ ነው ጌታ። አውቆ ነው ያ የኳየር መሪ አልደወለልሽ። አውቆ ነው መለኮት ነው እንዲያሳወረው። በእውነት አንዳንዱ 50 ሰው ጋር ይደውል 51ኛው አንተ እንዳትሆን ያደረገ የመረሳት ዘመን ላይ ስለሆንክ ነው። ደረሰልኝ አደረገልኝ እሱ ፈጸመልኝ እንዳትል ሲዝን 4 ዝም ተረሳ። የመረሳት ዘመን 2 ዓመት ቆየ እስር ቤት ዝም። ውለታ የዋሉለት እነዛ ሰዎች ሄዱ ዝም። ረሱት ዝም። ዌልካም ቱ ሲዝን 4። ሲዝን 4 የመረሳት ዘመን ይባላል። አንዳንዶቻችሁ ሲዝን 4 ላይ ናችሁ። ተረስታችኋል። እና ተረስታችሁ ፓርክ አላረጋችሁም። እግዚአብሔር አይኖቻችሁን ወደሱ እንድትነሱ እየሰራችሁ ነው። አይገርማችሁ? ምን አይነት የልብስ መቀያየር ነው እዚህ ሰውዬ ላይ መጣው። አሁን ወደ መጨረሻው ልብስ እንሄዳለን። እዛ ከመሄዳችን በፊት 4ቱን ልብሶች እናስብ። ሲዝን 1 ምንድን ነበር የለበሰው ልብስ? ያማረች ቆንጆ የሆነች ያቺ ትንቢት የምንቀበልባት፣ ያ እግዚአብሔር ይሰራል የምንልበት፣ ያ ያማሩ ህልሞች የምናይበት፣ ያ የእግዚአብሔር ክብር ይገለጣል የተባለውን ቃል የምንቀበልበት የፕሮሚስ ቀናችን ምን ይባላል? ሲዝን 1።
ከዛ ሲዝን 2 የመከራ ዘመን ሲዝን ኦፍ ሰፈሪንግ በደም የተነከረች ልብስ የሚላክበት ዘመን ልብሳችንን የምንገፈፍበት ዘመን ካልጠበቅናቸው ቦታዎች አንዳንድ ጊዜ እንወዳቸዋለን ከምንላቸው እህት ወንድሞቻችን ጭምር ሊሆን ይችላል ልብሳችንን የምንገፈፍበት ዘመን ሲዝን 3 የመፈተን ዘመን ሲዝን ኦፍ ቴምፕቴሽን የባሪያ ልብስ የምንለብስበት ዘመን የእግዚአብሔር የሞቲቫችንን ንጹህነት ቼክ የሚያደርግበት ዘመን በትንሹ ታማኝ መሆናችንን ቴስት የሚያደርግበት ዘመን 4ኛ የመረሳት ዘመን የእስረኛ ልብስ የምንለብስበት ዘመን a season of being forgotten አይ ታውቃላችሁ የመዝሙረኛው ጸሐፊ መዝሙር 105 ላይ ሲዝን 4ን በጣም በሚያምር መንገድ ጽፎልናል ከዛ ወደ ሲዝን 5 እንሄድና እንጨርሳለን ሲዝን 4ን በጣም በሚያምር መንገድ ጽፎልናል እንደዚህ አለ መዝሙር 105:17 I love this verse አንብቡት እሺ ቤታችሁ ሄዳችሁ በፊታቸው ሰው ላከ መዝሙር 105:17-19 ዮሴፍ ለባርነት ተሸጠ እግሮቹም በእግዚአብሔር ብረት ደከሙ እርሱም በብረት ውስጥ ገባ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው እስቲ ያስምሩበት እሱን ቃሉ እስኪመጣለት ድረስ ምን አለው የእግዚአብሔር ቃል ምን አለው ፈተነው ቃሉ ምን እስኪልለት እስኪመጣለት ሲዝኑን እስኪሻገር ልብሱን እስኪቀይር ድረስ የእግዚአብሔር ቃል ዮሴፍን ምን አለው ይላል ፈተነው ይላል ዌልካም ቱ ሲዝን 4 ግን ታውቃላችሁ የገባኝ ነገር መንፈስ ቅዱስ ለኔም ያስተማረኝ በኔም ህይወት ያየሁት ነገር አንዳንድ ጊዜ ሲዝኖቻችንን ልናራዝም እንችላለን መጠንቀቅ ደግሞ ያስፈልጋል ምንም እንኳን የመልእክቴ ዋናው ዓላማ ባይሆንም በየነዚህ ሲዝን ውስጥ የምታልፉ ሰዎች ካላችሁ የነዚህን ሲዝኖች የነዚህ ልብሶች ዋና ዓላማ ከገባን እነዛ ዓላማዎች በህይወታችን እንዲሳኩ ልባችን ለመንፈስ ቅዱስ ነገር ክፍት መሆን አለበት አንዳንድ ጊዜ ታውቃላችሁ ከኛ አለመታዘዝ የተነሳ ሲዝኖቻችን እንዳይረዝሙ መንፈስ ቅዱስ ይርዳን ከዛ የእስረኛ ልብስ ለበሰ ካማረች ልብስ ወደ ተቀዳደደች ልብስ ከተቀዳደደች ልብስ ወደ ባሪያ ልብስ ከባሪያ ልብስ ወደ እስረኛ ልብስ አሁን መለኮት ባይ ዘ ወይ አሁን አራቱ ልብስ የለበሰው ስንት አመት እንደፈጀ ታውቃላችሁ 13 አመት 4 ሲዝን 13 አመት ፈጀ ለፔንቴኮስታሎች የከባን ለእንደኔ አይነት ሰው ወዲያው ለሚል ሰው ከባን 13 አመት መጽሐፍ ቅዱስ ሲነግረን ዘፍጥረት 37 ላይ የ17 አመት ብላቴና ነበር እድሜውን ካልኩሌት ስታረጉ ከዚህ በኋላ 5ኛውን ልብስ ሲለብስ የ30 አመት ጎረምሳ ነበር ኢንፋክት ቀድ በኋላ ዘፍጥረት 45 ላይ ቀድም ያነበብኩላችሁን ቃል ያነበብኩላችሁ ያዕቆብና እሱ የተገናኙት በ37 በ38 አመቱ ነው ዮሴፍ ይላሉ እድሜውን ካልኩሌት ያደረጉት ቴዎሎጂያኖች so it probably took 22 years for Jacob to meet his son again for 13 years he stayed in 4 seasons ለ13 አመት በአራት ሲዝኖች ውስጥ ቆየ ዮሴፍ ግን ለሁሉም የእግዚአብሔር ቃል ሲናገር ጊዜ አለው ይላል እስቲ እጆቻችንን እንድንዘርጋ እስቲ ለሁሉም ጊዜ አለው በሉልኝ እስቲ ለሁሉም ጊዜ አለው በሉልኝ እስቲ የመጨረሻ ጊዜ ለሁሉም ጊዜ አለው በሉልኝ ለሁሉም ጊዜ አለው ለሁሉም ጊዜ አለው ለሁሉም ጊዜ አለው የእግዚአብሔር ጊዜ የሚባል አለ ደረሰ እግዚአብሔር ልብስ ይቀየራል አለ የልብስ ለውጥ ይመጣል አለ እግዚአብሔር ነገርን ቀይራለሁ አለ ሁሉ ጊዜ አራት ልብስ ከለብሰህ አትከርምም አለው 13 አመት ሰማይ ካየ በኋላ በ13ኛ አመት የልብስ ለውጥ መጣ መለኮት ተመለከተ አሁን እኔ የተናገርኩት ይፈጸማል አለ አሁን እኔ ያደርጋለሁ ያልኩት ይፈጸማል አለ ከዛ በኋላ እንደዚህ አለ ፈርዖን የሱን ዝና ሰማና አለ የአራተኛ ልብሱን የእስረኛ ልብሱን ቨርስ 14 ላይ ዮሴፉን እንዲያመጡት ትእዛዝ ሰጠ ከእስር ቤትም ይላል ደስ ይለኛል ሂዱና አስምሩበት በጥድፊያ ይላል ይኸውላችሁ 13ኛ አመት ሲመጣ ያ የንግስና ዘመን ሲመጣ ልብስ የሚቀየርበት ዘመን ሲመጣ እግዚአብሔር የተናገረው ትንቢት እግዚአብሔር ይሆናል ያለው ነገር ፍሬ ማፍራት ሲጀምር በዛኛው ጊዜ ማስጣደፍ ተጀመረ ይላል ጥድፊያ ተጀመረ ይላል አረ እግዚአብሔር ይባረክ ወይኔ እዚህ ሲዝን ውስጥ እግዚአብሔር ጎትቶ ያስገባችሁ እግዚአብሔር እኔና እናንተን በኢየሱስም ያስገባ ማትራ ቫጋዲና ማያ
ያስገባን በኢየሱስ ስም፣ ያስገባችሁ በኢየሱስ ስም። ከ13 ዓመት በኋላ መለኮት በቃ 4 ሲዝን ልጅ ያለፈ 4ቱንም ሲዝን 100% አመጣ። በልብሱ ተከሰሰ፣ አለፈ። በልብሱ ማዕት መከራ መጣበት፣ አለፈ። በልብሱ ወንድሞቹ ቀኑበት፣ አለፈ። በልብሱ እስር ቤት ውስጥ ገባ፣ አለፈ። አሁን የልብስ ለውጥ ይሆናል አለ። የአሁኑ ልብስ ግን ልዩ ልብስ ነው አለ። ዝም ብሎ የሚቀዳደድ፣ ዝም ብሎ የሚጣል፣ ዝም ብሎ የሚተው ልብስ አይደለም አለ። የአሁኑ ልብስ የጠቅላይ ሚኒስትር ልብስ ነው አለ። ወደ ፈርዖን ቤት የሚያስገባ ልብስ ነው አለ። የክብር ልብስ ነው አለ። የሹመት ልብስ ነው አለ። እግዚአብሔር የልብስን ለውጥ አደረገ። እንደዚህ አለ። በጥድፊያ ይዘውት መጡ። ከዛ ደስ ይላል። ጠጉሩንም ከተላጨ ልብሱን ብቻ አይደለም የሚያስቀይረው፣ አሮጌ ሽበት ምናምን ሁሉ ይነሳል አለ። ጠጉሩን ተላጨ። ከዛስ ልብሱን ይላል የባሪያ ልብሱን፣ እቺ ቢጫ ይቅርታ የእስረኛ ልብስ፣ ይሄ ቢጫ እንትን ታውቃላችሁ፣ ያቺ ቢጫ ልብስ ተቀየረች። የእስረኛ ልብስ ተቀየረ። ልብሱን ከለወጠ በኋላ ወደ ፈርዖን ቤት ቀረበ ይላል። ከዛ ፈርዖን አንተ ማን አለው? እኔ ዮሴፍ ነኝ። ይሄ እግዚአብሔር ያደረገውን ባንተ ሰምቻለሁ። ከዛ መለኮት ሲዝን 5 አለ። አቤት ዛሬ ይሁንል፣ አረ ለኔም ይሁንል ብላችሁ መርቆኝ። አረ ሲዝን 5አችሁ ይፍጠን። አረ ሲዝን 5አችን ይፍጠን። አረ እግዚአብሔር የዘመን ለውጥ ያምጣ። አያ እንዴት ይጣፍጣል። 30 ዓመቱ ላይ ከ13 ዓመት በኋላ እግዚአብሔር በቃ አለ። በቃ ይበላችሁ። አንዳንዶቻችሁ በቃ ይበላችሁ። እግዚአብሔር እንዲህ ብዬ ባረኳችሁ። እግዚአብሔር በቃ ይበላችሁ። ማትራቫ ጋዲናማ እግዚአብሔር ለውጥ አደረገ። አሁን በቃ አለ። ከዚህ በኋላ የነበሩት ልብሶች ሁሉ የሲዝኖችህን ምንነት ያሳዩ ነበር። ልጄ ዮሴፍ አልፈሃል። ልጄ ዮሴፍ ሲዝን 1ን አለፍክ፣ ሲዝን 2ን አለፍክ፣ ሲዝን 3 አለፍክ። ልጄ ዮሴፍ ሲዝን 4ን አለፍክ። ሲዝን 5 ያማረ ልብስ ትለብሳለህ አለው። አያ ሲዝን 5 ደስ ይላል። ሲዝን 5 ግን ወዲያው ሲዝን 1 እንደሆነ በ6ኛው ወር አልመጣም። 13 ዓመት የእግዚአብሔር ቃል ፈተነው። አያ አምስተኛ I love this እግዚአብሔር እንዲያርግላችሁ a season of blessing የንጉስ ልብስ የሚለበስበት የምን ልብስ የሚለበስበት የምን ልብስ የሚለበስበት የንጉስ ልብስ የሚለበስበት የንጉስ ልብስ የሚለበስበት የጠቅላይ ሚኒስትሩ ልብስ የሚለበስበት እግዚአብሔር ከ13 ዓመት በፊት የተናገረው ነገር የሚፈጸምበት የልብስ ለውጥ እግዚአብሔር አደረገ። አሜን በሉኝ። እኔ ለእናንተ ማትመህ ለእኔ ባርኩኝ። ሲዝን ይቀየር በሉኝ በኢየሱስ ይሁንላችሁ። እግዚአብሔር ሲዝናችሁን ይቀየር። እግዚአብሔር የንጉስ ልብስ ያልብሳችሁ። ደክሟችኋል። አንዳንዶቻችሁ ሲዝን 2 ላይ ደክሟችኋል። ሲዝን 3 ላይ ደክሟችኋል። ሲዝን 4 ላይ አረ በቃኝ ብላችኋል። እግዚአብሔር ወደ ሲዝን 5 በኢየሱስም ገፍትሮ ያስገባችሁ። ደክሞናል አንዳንዶቻችን። እግዚአብሔር በኢየሱስም ሲዝን 5ን ያፍጠንልን። ደክሞናል። እውነት አይደል? አንዳንዶቻችን ደክሞናል እኮ። ቃሉ ፈትኖናል እኮ። ትንቢቱ ፈትኖናል እኮ። ያ የትንቢት ደብተር እኮ ፈትኖናል። እነዚያ ያየናቸው ህልሞች እኮ ፈትነውናል። የታለ እግዚአብሔር ብለናል። ልብሶቻችን አሁንም የባሪያ ልብስ ናቸው። አሁንም ልብሶቻችን አልተቀየሩም። የታለ እግዚአብሔር ብለናል። በኢየሱስም እግዚአብሔር ዛሬ ወደ ሲዝን 5 ያስገባችሁ። የበረከት ዘመን። I love this ማን ማይወደዋል ይሄንን? እንዴ ፕሮስፔሪቲ ቲቸሮች ብቻ አይደለም እኮ የሚወዱት። በቃ በእግዚአብሔር ጊዜ ይሁን እንጂ the season of blessing የበረከት ዘመን፣ እግዚአብሔር የተናገረውን የምንወርስበት ዘመን። ደስ ሲል ዘፍጥረት 41:42 ላይ ሄዱልኝ። ዘፍጥረት 41:42 ላይ ስም ይባረክ። ፈርዖንም የሆነውን ታውቃላችሁ። ህልም ተረጎመለት። 2 ህልም አይቶ ነበር። ሁለቱንም ተረጎመ። ድርቅ እንደሚመጣ ነገረው። በድርቁ ጊዜ መዘጋጀት ግብጽ እንዳለባት ነገረው። ከዛ በጣም አሜዝድ ሆነ። ፈርዖንም እንደዚህ ያለ ይሄንን ዮሴፍን እሾመዋል አለው። ታሪኩን ታውቃላችሁ። ሂዱና አንብቡ ዘፍጥረት 40 ላይ። ከዛ በኋላ ፈርዖንም ባለማህተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው። አሁን ልብስ ብቻ አይደለም ቀለበትም ይጨመራል። አሁን ልብስ ብቻ አይደለም ያማረ ነገር፣ የንጉስ ቀለበት። ዝም ብሎ ቀለበት አይደለም። ዝም ብሎ $5-10 የሚቀመጥ ነገር
አይደለም። ከአማዞን የሚገዛው ዝም ብሎ ቺፕ ነገር አይደለም። የንጉስ ቀለበት እግዚአብሔር ምን አደረገለት? ቀለበት ብቻ ደግሞ አይደለም። በልብሱ መከራውን አየ ሰው ያደር። እኔ ራሱ ዛሬ ልብስ የልብስ ነጋዴ እስክመስል ድረስ ልብስ አልኳቸው አይደለ? አሁን ግን 5ኛ ሲዝን ሲመጣ እግዚአብሔር የክብር ልብስ አለበሰው። እንደዚህ ይላል እግዚአብሔር ቃል ሲናገር፣ ፈርዖንም ባለማተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገም። እንዲሁም ከጥሩ የተልባ እግር የተሰራ ምን ከምን የተሰራ? ከተልባ የተሰራ የምን ልብስ? የክብር ልብስ። የምን ልብስ? የብሌሲንግ ልብስ። የምን ልብስ? የስልጣን ልብስ። የምን ልብስ? የኦቶሪቲ ልብስ። የምን ልብስ? በሚሊዮኖች ፊት ፈራጅ የሚያደርግ ልብስ። በምን ልብስ? እግዚአብሔር ጎበኘው፣ እግዚአብሔር አየው፣ እግዚአብሔር አደመጥኩ የሚለውን መልእክት የላከበት መልእክት ሆኖ የመጣ ልብስ። የምን? በተልባ ያማረ ከተልባ እግር የተሰራ ልብስ አለበሰው። ከዛ ደስ ይለኛል፣ በአንገቱም የወርቅ ሐብል አጠለቀለት። ሲዝን 5 ልብስ ብቻ አይደለም የሚቀየረው፣ አዲሽናል ብሌሲንጎችም ይመጣሉ። የሆነ እግዚአብሔር ቀለበት ነገር፣ የሆነ ሐብል ነገር፣ የሆነ ጭማሪ ቦነስ ነገር፣ የሆነ እግዚአብሔር ከተናገረው በላይ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል የሚለውን ቦነስ አድርጎ 5ኛው ልብስ የክብር ልብስ ምን አደረገው ይላል? አለበሰው። ደስ አይልም? ሲዝን 5 ደስ አይልም? ሲዝን 5 ደስ ይላል። ግን ሲዝን 1 እስከ 4 አለ። የጨረስኩ ነው። ሲዝኖቹ ሁሉ ከባባድ ይመስላሉ። 4ቱ ሲዝን በተለይ እህት ወንድሞች፣ እኔም እናንተም ሁላችንም እግዚአብሔር የተናገረን እስክንወርስ ድረስ አንዳንድ እግዚአብሔር በሲዝኖች ውስጥ ይፈተነናል። እና ያንን ሲዝን መታገስ ይከብደኛል። እንገራችሁ እዚህ ለስንሳህ ልገባ ይከብደኛል። እኔ በቃ ይከብደኛል። ቃሉ እኮ የሱ እንደሆነ ይገባችኋል። ሲዝን 2 ላይ ታጎረመርማላችሁ። ሲዝን 3 ላይ አረ በቃ ክርስትና ትላላችሁ። ሲዝን 4 ላይ እኔ ዝም ብዬ እንትና ነብይ ጋር ሄዳለሁ ትላለህ። በቃ እኮ እንዲህ ነን። እኔ እኮ እንደናንተ አብረን ያው ነን እኮ። ፍራስትሬት እናደርጋለን። መጸለይ ይከብደናል። ቃሉ ይፈትነናል። ትንቢቱ ያደክመናል። ድምፁ ይዘገይብናል። ይርቀናል መገኘቱ። መንፈሱ ያለ አይመስለንም። አንዳንዴ እንዴ እግዚአብሔር ከኔ ጋር ነው ወይ እንላለን። የእግዚአብሔር ቃል ዮሴፍን ምን አለው? ፈተነው። በ4 ሲዝን ምን አደረገው? ፈተነው። አይገርማችሁ? ፈተነው። የእግዚአብሔር ቃል ምን አደረገው ይላል? ፈተነው። ከዛስ እግዚአብሔር ምን አለ? ሲዝን 5 ላይ መጣ። እግዚአብሔር መጣ፣ የክብር ልብስ አደረገለት። እግዚአብሔር በራሱ ጊዜ ምን አለው ይላል? ጎበኘው። ወንድሞች መልእክት ይሄ ነው። Stay faithful in the seasons. Stay faithful. ከፒት ወደ ፕሪዝን ወደ ፓላስ ፕራይም ሚኒስተር የሚያደርግ ዘመን አለ እግዚአብሔር። የኢየሱስም እኮ ህይወት ይሄ ነው አይደል? ኢየሱስም እኮ ልብሶቹ መልእክት አላቸው። የኢየሱስም ህይወት ይሄው ነው። ወደ ዮርዳኖስ ሲገባ የመንፈስ ቅዱስ ልብስን ነበር የለበሰው። ያማረ ልብስ ክብር ያለበት እርግብ አረፈች እሱ ላይ አይደል? ከዛ በኋላ ግን እኮ እሱን ሊሰቅሉት እንትን ሲሉ በልብሱ ምን አሉበት ይላል? እጣ ተጣጣሉበት ይላል። የጣ የተጣጣለበትም ዘመን ነበር ልብሱ ላይ አይደል እንዴ? ከዛ በደም የተነከረ ልብሱንም ደግሞ እኮ ይዘው ሰቀሉት አይደል እንዴ? ክርስቶስን እኮ ይሄንን አድርገውታል አይደል? ከዛስ በኋላ ከሰቀሉት በኋላ አዲስ ልብስ አደረጉለት። ምን የሚገንዝ ልብስ አደረጉለት። ገነዙት በልብስ ገንዘው መቃብር ውስጥ ከተቱት በልብስ። ሲዝን 5 መጣ። የክብር ልብስ ለብሶ ተነሳ። የክብር ልብስ ለብሶ ተነፋ። ግሎሪፋይድ የሆነውን ልብሱን ለብሶ ተነሳ። እግዚአብሔር እንደዚህ ያደረገ የዓለምን ሁሉ መዳኛ ኢየሱስ ክርስቶስን በአዲስ ልብስ አስነሳው። የተከበረ ልዩ የሆነ የተቀየረ ልብስ ግሎሪፋይድ የሆነ ልብሱን ይዘን ምን አለ? ተነሳ። አንድ ቀን እኔና አስተንተም ግሎሪፋይድ ልብስ እንለብሳለን። እስከዛ እግዚአብሔር ባስቀመጠባችሁ ሲዝን ታማኝ ሆኑለት። ተነስተን እንጸልያለን።